የምታውቂው አብርሃም ነው ወይ? እሺ ሰላም እንዴት ናችሁ? በበርች ይሄ ነገር በጣም የጭንቅላት ህመም የሆነ ነገር ነው። በጣም ህዝቡን ያናጋ ነገር ነው። ይሄ ልጅ ማለት በቤት ውስጥ ይሄ ልጅ ያረገችበት የመፋቀር መተት ነው ያረገችበት። አላህ ለስራው ይስጣት። በወለደቱ ያሳያት፣ ለቤተሰቦቿ ያሳያት፣ በቁመና በሀያቷን ያሳያት። ወንድ ልጅ እንደዚህ ማድረግ ተገቢ አይደለም። ሴት ልጅ ባሏን የምትይዘው በፍቅር በሰላም አንተ እንዲያልክ ካለችው ወንድ ልጅ ባለቤት ይጎድጃሉ ብሎ ይነስ ሁሌ እሷ ጥፊ ስድብ እንጦጦስ ግባ ገደል ግባ አልፈልግህም። በዙሪያው ያሉ ብዙ ሰው ወጣችሁ ወረደች የፈለገችው አገኘች። በቃ ይሄ ለመፋቀር ለማድረግ ስለፈለገች ነው። በርሜላ ከትንሽ ጊዜ በኋላ ይቆያል እንጂ ከትንሽ ጊዜ በኋላ ዞረን ከኔ ጋር ይሆናል አለችኝ። እሷ የደገሰችውና የወሰነችው ነገር ነው ማለት ነው። ይሄ ያደረገችበት የመፋቀር ከራሷ እንዳይወጣ ከራሷ እንዳይላይ ነው ያረገችው። አሁን ይሄ ልጅ እኔ እንጃ በልብስ ማለት መጸዳዳቱ ይገርመኛል። ይሄ ልጅ አሁን ጀግና የነበረ አንበሳ የነበረ ማንም አይንካኝ ስትናገረው ዞር በየመል ማይሰማት ጥሏት መሄድ የነበረ ልጅ እንዲው በዛሬ ጊዜ በሱሪም አለመጸዳዳቱ ይገርመኛል። እንዲው እቃው አሁን ይሄ እቃው አንስታ በራሷ በማጸናው አድርጋ ነገ ደግሞ ያ ወንድ ልጅ ነው አልግዣለሁ ብላ ትመጣለች። አሁን ይሄ ልጅስ ሆኖ ለሷ ሲጠቅማታል አይጠቅማትም፣ ለዛች ሲጠቅማታል አይጠቅማትም። አሁን ዴቭ የሚጠቅማ አንተ ከሆናችሁ ወንድም እውነት ቤተሰብ ከሆናችሁ እናንተ ከሆናችሁ መተተኛ ማስደራግም ተደረጁም ይሄ ብር ተቀብሎ ነው። ይሄ ያክስት ልጅ የሚባለው እውነት ወንድም አይደለም። ወንድም ባንድ ወደ ወጣ ባንድ ማጸኑ ውስጥ ይወጣ እንደዚህ በደል እንደዚህ አድራጎት እንደዚህ የተለያየ ይሄ አስቀያሚ ስራ አይሰራም። አንተ ልጅ እውነት ስለሌላት እኮ ነው። እውነት ቢኖራት በቃ አንሱና እስቲ ይታይትን ነበር። እውነት ከእውነት አንገቷ ማተብ የላት ሃይማኖት የሌላት ፈርዶበት የጸጉር ይህም ልትፈረድበት የጸጉር ፈረድበት አይፈታ አይታጠብ አይፈስበት ቁጭ ብላ እሱን ትላለች። የሚገባን የሚወጣ ዘበኛ ደግሞ የፍሬም ነው። በርም የከፍ በርም ዘጋ የፍሬም ነው። ተቀብሎ አልበናቱ ልጅ አሁን ይሄ ልጅ በልብሱ ውስጥ አለመጸዳዳቱ እኔ እንጃ ማን ነው የሚያውቀው? በልብሱ አለመሽናት ውስጥ ማን ነው የሚያውቀው? አሁን ይሄ ልጅ እኮ ማለት ታሟል። በቃ ኩስስ አድርጋ አስቀመጠችው። አሁን ደግሞ መስቀሉ አነሳችው። አላህ የስራሽ ይስጥሽ። በመተት በመፋቀር ከየት መጡ? ጥሏት ነበር የሚሄደው። በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ